ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋበዝን። በጎንደር አርኖ ጋርኖ ላይ ከተወሰደው እርምጃ የተረፉ የ57ኛ ክፍለ ጦር አባል የነበሩ 4 ወታደሮች ዛሬ ሚያዝያ 7 2018 ዓ.ም ከነሙሉ ትጥቃቸው በአፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኘውን መብረቅ ክፍለ ጦርን ተቀላቅለዋል። አብይ አህመድ የአዋሽ ኮምቦልቻ ሐራ ገበያ የባቡር ሀዲድ ፕሮጀክት አያስፈልግም በማለት መቋረጡን አስታውቋል። በሰሜኑ ያለውን የአገሪቱን ክፍል በዘመነ ብልጽግና የታንካረርና የድሮን ቦምብ ከማስተናገድ በስተቀር ተስፋ እንደሌለው የሚያሳይ የአገዛዙ እርምጃ ተደርጎም ተወስዷል። ከሀገሪቱ የልማት ስራዎች ጋር ጸብ ያለው የሚመስለው አብይ አህመድ የከፍተኛ ትምህርት ተቋማትም ወደ ስቴዲየምነት ሊቀየሩ እንደሚችሉ ተናግሯል። መደመር የተባለው የፓርቲው ፍልስፍና ካድሬውንም ህዝቡንም ግራ እያጋባ ቀጥሏል። ሙሉ መረጃውን የምሰሙት ይሆናል። በድምፃዊ ቴዎድሮስ ካሳሁን ላይ የሚፈጸመው አፈና በአስቸኳይ እንዲቆም ትብብር ለኢትዮጵያ አንድነት አስጠነቀቀ። በድምፃዊው ላይ የሚፈጸመው አፈና ሌላ መዘዝ ያመጣል ያለው ፓርቲው ካድሬ መብት ሰጪና ከልካይ አይደለም ሲልም አስታውቋል። ሰዋሰው የተባለው መልቲ ሚዲያ በበኩሉ አገዛዙ በሰጠው አቅጣጫ መሰረት ድምፃዊ ቴዎድሮስ ካሳሁን ላይ ጫናም አፈናም አልተደረገም የሚመስል መግለጫ ሰጥተዋል። አልበሙ ሊለቀቅ ሰዓታት በቀሩበት በዚህ ሰዓት ውጥረቱ አይሏል። ሙሉ መረጃው በሰዓቱ ይቀርባል። በትግራይ የፖለቲካ ሰማይ ስር አዲስ የስልጣን ፍጥጫ ነግሷል። በአንድ ወቅት ባንክም ታንክም ተቆጣጥሮ የነበረው ህወሓት ዛሬ ከውስጥ በሚመነጭ መከፋፈልና ከውጭ በሚመታ የፖለቲካ ጫና መካከል ቆሞ የህልውና ፈተና ገጥሞታል። የጊዜያዊ መስተዳደሩ ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን ስልጣን የመልቀቅ ትዕዛዝ በይፋ ውድቅ ማድረጋቸው ተሰምቷል። ጉዳዩ በትግራይ ኃይሎች መካከል የነበረውን ስንጥቅ ወደ ለየለት የጎራ መከፋፈል እንዳያሸጋግረው ተሰብቷል። የዚህም መረጃ በሰዓቱ ይቀርባል። በሱዳን የተጀመረው የእርስ በርስ ጦርነት 3ኛ ዓመቱን በያዘበት በዚህ ሰዓት በሁለቱም ወገኖች በሚፈጸሙ ጥቃቶች የሰላማዊ ሰዎች ህይወት መጥፋቱን ቀጥሏል። ሰላማዊ መፍትሄ ያልተበጀለት የሱዳን ቀውስ 3 ዓመታትን በዚህ መንገድ ቢያሳልፍም መጪው ጊዜ ግን ከዚህም የባሰ ሊሆን እንደሚችል በመነገር ላይ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። በጎንደር አርኖ ጋርኖ ላይ ከተወሰደው እርምጃ የተረፉ የ57ኛ ክፍለ ጦር አባል የነበሩ 4 ወታደሮች ዛሬ ሚያዝያ 7 2018 ዓ.ም ከነሙሉ ትጥቃቸው በአፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኘውን መብረቅ ክፍለ ጦርን ተቀላቅለዋል። በአርኖ ጋርኖ በተደረገው ተጋድሎ 3 ጠንካራ ምሽጎች ሲሰበሩ በርካታ የአገዛዙ ወታደሮችም መገደላቸው ታውቋል። በተጋድሎ የአገዛዙ ኃይል ታጥቋቸው ከነበሩ 2 ጸረ አውሮፕላን ዙ 23 መሳሪያዎች መካከል አንደኛው ዙ 23 በፋኖ ቦምበኞች ሙሉ በሙሉ የወደመ ሲሆን የአየር መቃወሚያ ተኳሾቹ መደምሰሳቸው ታውቋል። ፋኖ በጸረ ተሽከርካሪ ላውንቸርና በድሽቃ ታግዞ በወሰደው እርምጃ ከደመሰሳቸው ወታደሮችና ካወደመው ዙ 23 ባሻገር በርካታ የጦር መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን ማርኮ ታጥቋል ተብሏል። በሰሜኑ የአገሪቱ ክፍል ተዘርግተው ከነበሩ ሜጋ የተባሉ ፕሮጀክቶች መካከል የአዋሽ ኮምቦልቻ ሐራ ገበያ የባቡር ሀዲድ ፕሮጀክት አንዱ ነበር። ብልጽግና ከመጣ ወዲህ ስራው ሲጓተት ከቆየ በኋላ በመጨረሻም የአፒ መርከዝ የተባለው የቱርክ ተቋራጭ ስራውን ጥሎ እንዲወጣ ተደርጓል። ከዚህ በኋላ ይህ ነው የሚባል ክትትል ያልተደረገለት የኮንስትራክሽን ስራው በመጨረሻም መቋረጡ ታውቋል። ሎጅና ሆቴል ብሎም $10 ቢሊዮን በላይ ወጪ በማውጣት ቤተ መንግስት ለመገንባት ያልከበደው አብይ አህመድ ይህንን በቀጥታ ህዝብን ተጠቃሚ የሚያደርግ የባቡር ሀዲድ ፕሮጀክትን ግን ፈቀቅ ለማድረግ ሳይፈልግ ቀርቷል። የብልጽግናው አገዛዝ ሜጋ ከተባሉ ፕሮጀክቶች ጋር ጸብ እንዳለው የሚነገር ሲሆን እስካሁን ድረስ ወደ ስልጣን ከመጣ ወዲህ አንድም ግዙፍ ፕሮጀክት ጀምሮ የጨረሰው የለም ይባላል። ከዚህ ይልቅ አብይ አህመድ ሮቦት መሰል ድሮኖች፣ ችግኝና ፍራፍሬ የሚያስደስተው ሆኖ ተገኝተዋል። አብይ አህመድ እንደሚለው የአዋሽ ኮምቦልቻ ሐራ ገበያ የባቡር ፕሮጀክት አክሳሪ በመሆኑ የመቀጠሉ ዕድል ጠባብ ነው። አብይ አህመድ ለዚህ ምክንያት ብሎ ያቀረበው የባቡር ሀዲዱ የወጣበት የብድር ወጪን መመለስ አይችልም የሚል ነው። ይህም ቢሆን ግን የትኛው የኢትዮጵያ ፕሮጀክት ብድሩ መለሰ የሚለውን ሐሳብ ከማንሳት ተቆጥቧል።
አብይ አህመድ ይህንን ቢልም ግን ፕሮጀክቱ የቆመው በአገዛዙ አሻጥር ነው የሚሉ ድምጾች ተሰምተዋል። ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር $2.6 ቢሊዮን ብድር ተወስዶ ነው የሚሰራው። $2.6 ቢሊዮን ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። ከዚህ መቀሌ፣ ከዚህ አስመራም፣ ከዚህ ሞያሌም ባቡር ያስፈልጋል። ለኢትዮጵያ በጣም መሰረታዊ ነገር ነው። መቼ እና እንዴት የሚለው ግን በጣም ከባድ ጥያቄ ነው። አሁን $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። ዕዳ አይከፍልም፣ ኢንቨስትመንት አይመልስም። ቢኮዝ ከሰራው በኋላ የምታንቀሳቀስበት ብዙም ምርት ስለሌለ ማለት ነው። በሌላ መንገድ አሁን እኛ ከዳንጎቴ ጋራ የማዳበሪያ ፋብሪካ ይሰራን በ40 ወራት እናደርሳለን ብለን ይሄን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው። ምን እያደረግን እንዳለን ስለምናውቅ በሰሜኑ ህዝብ ላይ አገዛዙ የሚሰራው ደባ መቀጠሉን የሚያሳይ ነው የሚሉት ምንጮች ስራው ከ90% በላይ ተጠናቆ ኤሌክትሪክ ማገናኘት ብቻ የቀረው እንደነበረም ይገልጻሉ። አብይ አህመድ ተጓዥ ላይኖር ይችላል ላለው ሐሳብም ተጓዥ ይኑር አይኑር በምን ታወቀ? ሀገሪቱ ካለችበት የአሁኑ መሰል የነዳጅ ቀውስ አንጻር ይህ አይነት ፕሮጀክት ቀላል ሚና አይኖረውም ነበር ሲሉም ሞግተዋል። የብልጽግናው አገዛዝ ፍልስፍና ምን እንደሆነ እስካሁን ድረስ በውል የማይታወቅ ሲሆን አገዛዙ በውር ድንብር ሀገሪቱን እየመራት እንደሚገኝ ይነገራል። ብልጽግና ከማይፈልጋቸው ተቋማት ውስጥ ሌላኛው የከፍተኛ ትምህርት ተቋማት አንዱ ሲሆን እነዚህ ተቋማትም ሊዘጉ እንደሚችሉ አብይ አህመድ ፍንጭ ሰጥተዋል። ከዛ ይልቅ ዩኒቨርሲቲዎች ወደ ስታዲየምነት ቢቀየሩ ካፍን ያስደስታሉ ሲልም ቀልዷል። ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ ሁለት ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ስታዲየሙ አለ፣ ገንዘቡ ፈሷል፣ ነገር ግን ስታንዳርድ አያሟላ። በትግራይ የፖለቲካ ሰማይ ስር አዲስ የስልጣን ፍጥጫ ነግሷል። በአንድ ወቅት ባንክም ታንክም ተቆጣጥሮ የነበረው ህወሓት ዛሬ ከውስጥ በሚመነጭ መከፋፈልና ከውጭ በሚመታ የፖለቲካ ጫና መካከል ቆሞ የህልውና ፈተና ገጥሞታል። የጊዜያዊ መስተዳደሩ ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን ስልጣን የመልቀቅ ትዕዛዝ በይፋ ውድቅ ማድረጋቸው ተሰምቷል። ጉዳዩ በትግራይ ኃይሎች መካከል የነበረውን ስንጥቅ ወደ ለየለት የጎራ መከፋፈል እንዳያሸጋግረው ተሰግቷል። ተጨማሪው እንደሚከተለው ይቀርባል። በትግራይ የስልጣን ሽኩቻው ተባብሷል። ሌተናል ጀነራል ታደሰ ወረደ በህወሓት የቀረበላቸውን የመልቀቂያ ጥያቄም ውድቅ ማድረጋቸው ተሰምቷል። በትግራይ ክልል በጊዜያዊ መስተዳድሩና በህወሓት ከፍተኛ አመራሮች መካከል ያለው ልዩነት ወደ ለየለት ፍጥጫ መሸጋገሩን የሚያሳዩ አዳዲስ ክስተቶችም እየታዩ ቀጥለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን የስልጣን መልቀቂያ ጥያቄ ውድቅ ማድረጋቸውንና በኃላፊነታቸው እንደሚቀጥሉ በይፋ አስታውቀዋል። ጀነራሉ በጉዳዩ ላይ በሰጡት መግለጫም ህወሓት የእሳቸውን ሹመት የመቃወም መብት ቢኖረውም እርሳቸው ግን ኃላፊነታቸውን እንደማይለቁ ግልጽ አድርገዋል። ህወሓት አንቀበልም የማለት መብት አለው፣ እኔ ግን አልቀበልም አልልም በማለት የተናገሩት ጀነራሉ በፓርቲው ውስጥ ያለውን ከፍተኛ መከፋፈልና ህወሓት በጊዜያዊ መስተዳድሩ ላይ ያለውን የቁጥጥር የበላይነት የማጣቱን ፍንጭ ሰጥተዋል። ይህ የጀነራሉ አቋም ህወሓት እንደ ድርጅት የነበረው የአንድነት መንፈስ መላላቱንና በጦር መሪዎችና በፓርቲው ፖለቲከኞች መካከል ያለው የመተማመን ጋብቻ መፍረሱን የሚያሳይ እንደሆነ በርካታ የፖለቲካ ተንታኞች እየገለጹ ይገኛሉ። በተለይ በብልጽግናው ቁንጮ አብይ አህመድ የሚመራው መዋቅር የጊዜያዊ መስተዳድሩን የስልጣን ዘመን ማራዘሙ በህወሓት ዘንድ እንደ ክህደትና ሴራ ተቆጥሯል። ይህ ሁኔታ የብልጽግናው ቡድን በትግራይ ኃይሎች መካከል ያለውን ልዩነት በመጠቀም ህወሓትን ከጨዋታ ውጭ ለማድረግና የታደሰ ወረደን ቡድን እንደ አማራጭ አጋር ለመጠቀም እያደረገ ያለው ስውር የፖለቲካ ስሌት አካል ተደርጎም ተወስዷል። የጊዜያዊ አስተዳደሩ ዕድሜ መራዘምም ህወሓት ወደ መደበኛ ምርጫና የስልጣን ባለቤትነት እንዳይመለስ ለማገድ የታለመ ስትራቴጂ እንደሆነም ተጠቁሟል።
በትግራይ ኃይሎች ውስጥ ያለው የአውራጃ ክፍፍልም ለጀኔራሉ መደፈርና ለህወሓት መዳከም ዋነኛው ምክንያት ሆኖ ቀርቧል። በተለይ በአድዋ በአክሱምና በሌሎች አውራጃ ተወላጅ አመራሮች መካከል ያለው የጥቅም ግጭት ህወሓት በአንድ ድምፅ እንዳይናገር አድርጎታል። በክልሉ እየተስፋፋ የመጣው የህዝብ ቅሬታና የህወሓት ተቀባይነት ማጣት ደግሞ ጀነራል ታደሰ ወረደ ከድርጅቱ ትዕዛዝ ይልቅ የብልጽግናን ድጋፍ እንዲመርጡ ድፍረት ሰጥቷቸዋል ተብሏል። ጀነራሉ ወደ አዲስ አበባ የተጓዝኩት ከዶክተር ደብረጽዮን ጋር ተመካክሬ ነው ቢሉም በተግባር ግን ከፓርቲው ይልቅ ለብልጽግናው መዋቅር ታማኝነታቸውን እያሳዩ መሆኑ የድርጅቱን ውስጣዊ ውድቀት አመላካች ሆኗል። ምንም ቢፈጠር ከትግራይ አልወጣም ከስልጣኔም አልለቅም በማለት ታደሰ ወረደ የሰጡት ጠንካራ መግለጫም በትግራይ ፖለቲካ ውስጥ አዲስ ምዕራፍ መከፈቱንና ህወሓት በገዛ የጦር መሪዎቹ የመቀዳደም አደጋ ውስጥ መውደቁን ያመላከተ ሆኗል። የድምፃዊ ቴዎድሮስ ካሳሁን አልበም ሊለቀቅ ጥቂት ሰዓታት በቀሩበት በዚህ ሰዓት ከባድ ፍጥጫው ቀጥሏል። የብልጽግና የተራረፉ የሚዲያ ሰዎች በመጨረሻው ሰዓት ዘመቻውን እየተቀላቀሉ ሲሆን ቴዎድሮስ ካሳሁን ላይ አፈና አልተፈጸመም፣ ራሱ ያመጣው ስም የመገንባት ዘመቻ ነው በማለት ራሱን አርቲስቱን ከሰዋል። ነገሩ ወደ ህዝብ ጉዳይ ወደ መሆን የተሻገረ ሲሆን ብልጽግና በበኩሉ የቻለውን ያህል በአርቲስቱ ላይ ስም የማጥፋት ዘመቻውን ቀጥለዋል። ቴዎድሮስ ካሳሁን በቅድሚያ ተዋውሎ የነበረው ሰዋሰው ከተባለ መልቲሚዲያ ጋር የነበረ ቢሆንም ድርጅቱ በአገዛዙ በደረሰበት ጫና ምክንያት ውሉን ማቋረጡ ተሰምተዋል። ትብብር ለኢትዮጵያ አንድነት አገዛዙ ድምፃዊ ቴዎድሮስ ካሳሁን በአዲሱ የሙዚቃ አልበሙ ዙሪያ ትላንት ሊሰጠው ባቀደው ጋዜጣዊ መግለጫ ላይ የጣለውን ክልከላ በጓዳ ከመደበቅ ይልቅ ክልከላውን አንስቶ ድምፃዊው መግለጫውን እንዲሰጥ ሁኔታዎችን ያመቻች ሲል ጠይቋል። አገዛዙ የድምፃዊውን ጋዜጣዊ መግለጫ ከማደናቀፍ እንዲታቀብ ዛሬ ባወጣው መግለጫ ጥሪ ያደረገው ትብብሩ በድምፃዊው ላይ የተፈጸመው ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያት ይሆናሉ ሲል አስጠንቅቋል። ድምፃዊው ከዚህ ቀደም ወጣቱን በስነ ልቦና በመገንባት ላደረገው በጎ አበርክቶ እውቅና ማግኘት ሲገባው መሳደድ የለበትም በማለት ትብብሩ ያሳሰበ ሲሆን አገዛዙ የዜጎች የመናገር የነፃነት መብትን እንዲያከብርና እንዲያስከብር ፍትህ በግለሰቦችና በካድሬዎች እጅ እንዳይገባ እንዲከላከልም አስጠንቅቋል። ሰዋሰው የተባለው መልቲሚዲያ በቅድሚያ የድምፃዊ ቴዎድሮስ ካሳሁንን ስራ ለህዝብ ለማቅረብ ከቴዎድሮስ ካሳሁን ጋር የ50 ሚሊዮን ብር ውል የፈጸመና 25 ሚሊዮን ብር ገደማ ለድምፃዊው የሰጠ ቢሆንም በመጨረሻ ግን ድርጅቱ በደረሰበት ጫና ምክንያት ውሉን መሰረዙ ተሰምተዋል። ይህን ተከትሎም ቴዎድሮስ ካሳሁን የባንክ ወለድን ጨምሮ 33 ሚሊዮን ብር በማድረግ ለሰዋሰው ሚዲያ ገንዘቡ እንዲመለስ ማድረጉን የቴዎድሮስ ካሳሁን ማኔጅመንት ቡድን አባል የሆነች አንድ ግለሰብ ማረጋገጧ ተነግሯል። ከውስጥ የተገኙ ምንጮች እንደሚሉት ሰዋሰው የተባለው ድርጅት የቴዎድሮስ ካሳሁንን ውል የሰረዘው ከ18 ሙዚቃዎች ውስጥ 3ቱ የብልጽግናውን አገዛዝ በጥብቅ ስለሚተቹ ነው። በዚህ ምክንያት ድርጅቱ በቃኝ ያለ ሲሆን ቴዎድሮስ ካሳሁን በበኩሉ በራሱ የዩቲዩብ ቻናል ስራዎቹን በመልቀቅ ኃላፊነቱን እንደሚወስድ ማስታወቁ ተነግሯል። ይህ አጋጣሚ በአርቲስቱ ላይ ከፍተኛ የገንዘብ ኪሳራ ያመጣል የሚሉ ምንጮች አርቲስቱ ግን ኪሳራውንም ከዛ በኋላ የሚመጣውንም የአብይ አህመድን ቁጣ እንደሚጋፈጥ በመግለጽ ላይ ነው ተብሏል። የቴዎድሮስ ካሳሁን ወዳጆች በበኩላቸው እግር በእግር የብልጽግና ተከፋይ ሰዎችን ማሳደድ የጀመሩ ሲሆን ማህበራዊ ሚዲያው በአርቲስቱ በመሞላቱ ለብልጽግናው መንደር ሌላ ጦስ ይዞ መጥቷል። በሌሎች አርቲስቶችም ዘንድ በአገዛዙ ላይ ማጉረምረም የተጀመረ ሲሆን አንዳንዶቹ አደባባይ በመውጣት የአገዛዙን ተግባር ክፉኛ ኮንነዋል። ጸሐፊዎች፣ ገጣሚዎች፣ ከያንያን በዚህ ቀልድ የለም የሚል መልእክት በቀጥታ ለአብይ አህመድም ልከዋል ተብሏል። የሆነ ሆኖ ቀጣዩ ፖለቲካዊ ትርምስ የሚታየው ከነገ 8 ሰዓት በኋላ ነው ተብሏል። የሱዳን ጦርነት 3ኛ ዓመቱን ሊደፍን በተቃረበበት በአሁኑ ወቅት በደቡብ ኮርዳፎን በብሉ ናይል እና በዋይት ናይል ግዛቶች የሚገኙ ንጹሃን ዜጎች እጅግ አሰቃቂ ሁኔታ ውስጥ እንደሚገኙ ተዘግበዋል። በተለይም በደቡብ ኮርዳፋ ዲሊንጅ ከተማ ሚያዝያ 7 ቀን 2026 ዓ.ም የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝቦች ነፃ አውጪ ንቅናቄ በከፈቱት የድሮን እና የከባድ መሳሪያ ጥቃት ቢያንስ 31 ሰዎች ሲሞቱ 21ዎቹ ደግሞ መቁሰላቸው አይዘነጋም። በከተማዋ የሚገኙ ሆስፒታሎች የጥቃቱ ኢላማ በመሆናቸው ከፍተኛ ውድመት የደረሰባቸው ሲሆን የሕክምና ባለሙያዎችም በስራ ላይ ያሉ ተገለዋል።
ግጭቱ በሌሎች አካባቢዎችም አሁንም ተባብሶ የቀጠለ ሲሆን በብሉ ናይል ግዛት ከየካቲት ወር 2026 ጀምሮ በተፈጠረው ውጥረት ከ12000 በላይ ሰዎች ወደ ግዛቲቱ ዋና ከተማ አልዳማዚን ተፈናቅለዋል። በተጨማሪም 5000 የሚጠጉ ዜጎች ወደ ኢትዮጵያ ድንበር ሸሽተው መሰረታዊ አገልግሎት በማጣት በከፍተኛ ችግር ላይ እንደሚገኙም ተጠቁመዋል። በሌላ በኩል በዋይት ናይል ግዛት መጋቢት 11 እና ሚያዝያ 2 ቀን 2026 በተፈጸመው የድሮን ጥቃቶች ትምህርት ቤቶችና ሆስፒታሎችን ኢላማ የተደረጉ ሲሆን 9 ተማሪዎችን እንዲሁም የሕክምና ባለሙያዎችን ጨምሮ በርካታ ንጹሃን በዚሁ ጦርነት ህይወታቸውን አጥተዋል። በአካባቢው ህይወት ለማትረፍ የሚንቀሳቀሱ የነፍስ አድን ሰራተኞችና የሰብአዊ መብት ተሟጋቾች ላይ እስራትና ማሰቃየትን ጨምሮ ስልታዊ ጥቃቶች እየተፈጸመባቸው መሆኑ ሁኔታውን እጅግ አሳሳቢ አድርጎታልም ይባላል። ከፍተኛ የዋጋ ንረትና የሰብአዊ እርዳታ እጥረት ቀውሱን ያባባሰው ሲሆን አብዛኛው የሱዳን ህዝብ በቀን አንድ ጊዜ ብቻ ለመመገብ መገደዱን ሪፖርቶች ያሳያሉ። ይህንን አሰቃቂ ሁኔታ ተከትሎ የሱዳን ሴቶች መብት እርምጃና ዓለም አቀፍ የሰብአዊ መብቶች አገልግሎትን ጨምሮ የተለያዩ ተቋማትና የሰብአዊ መብት ተሟጋቾች የጋራ መግለጫ እስከ ማውጣት ደርሰዋል። ተቋማቱ ባወጡት መግለጫ ተፋላሚ ወገኖች በንጹሃን ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ፣ ዓለም አቀፉ ማህበረሰብ ተጠያቂነትን እንዲያሰፍን እንዲሁም የሰብአዊ እርዳታ መስመሮች በአፋጣኝ ክፍት እንዲሆኑ ጥሪ አቅርበዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም